ሰላም ሰላም ውድ የፋርማሲ አድሬክስ ፕላስ ቤተሰቦች እንዴት ናችሁ? ሰላም ነው? ኦኬ ትንሽ ጠፋ ብዬ ነበር፣ ይቅርታ ጠይቃለሁ። ዳግም ተመልሼ መጥቻለሁ። ይሄንን ከድራጊስት ጋር ተያይዞ ላይሰንስ ኤግዛም ፎከስ ኤሪያ የሚያደርግበትን ወደ እናንተ በላይቭ ነበር ለማቅረብ ያሰብኩትና የተወሰነ ሞክሬ ትንሽ በኮኔክሽን ምክንያት ቆርጦ ነበር ያወጣብኝና እሱን ሙሉ በሙሉ አጥፍቼው ዳግም ተመልሼ በዚሁ ሰርቼ ላችኋለሁ። እና ያው ከድራጊስት ላይሰንስ ኤግዛም ፎከስ ኤሪያ የሚያደርግባቸውን ከሌቭል 3 እና ሌቭል 4 ላይ ያለውን ኤግዛም የሚመጣባቸውን ቦታዎች እዛ ላይ ትንሽ ነገሮችን ለማለት ነው ወደ እናንተ ተመልሼ የመጣሁት። ያው እንግዲህ ለዚህ ቻናል አዲስ ከሆናችሁ ሁላችሁም ሰብስክራይብ ያደረጋችሁ እንድትጀምሩ ለማለት እወዳለሁ። ስለዚህ ዛሬ ፎከስ ኤሪያ የሚያደርግባቸውን ቦታዎች ወደ 8 ያክል አሉ። ነገር ግን እንድንመለከት የፈለኩት ዛሬ ላይ ሁለቱን ነውና ያው የመጀመሪያው ፋርማኮሎጂ ብለን የምንጠራው አለ፣ ፎከስ ኤሪያ የሚያደርግበት ፋርማሲ ላይ እና ኢቲክስ ብለን የምናስቀምጠው አለ። ከዛ ዲስፔንሲንግ ፕራክቲስ ብለን የምንጠራቸው አሉ። ሌላኛው ፔሸንት ኬር ኤንድ ካውንስሊንግ ብለን የምንጠራቸው አሉ። እነዚህ አራቱም የመጀመሪያዎቹ አሉ። ከዛ በኋላ አራት በተጨማሪ አለና እነዚህ ፋርማኮሎጂ ላይ እንግዲህ ሁላችንም እንደምናውቀው አንደርስታንዲንግ ኦፍ ድራግ ክላሲፊኬሽኖችን ሞር ቤዝ አድርገን የምንቀጥላቸው ነገሮች ናቸው ማለት ነው። ሌላኛው ፋርማሲቲካል ካልኩሌሽን ብለን የምንጠራው አለ። ስዌላስ ድራግ ኢንፎርሜሽን ኤንድ ሪሶርስ ብለን የምንጠራቸው አሉ። ኮምፓውንዲንግ ኤንድ ፕሪፓሬሽን፣ ይሄኛው ላይ ሞስት ኮምፓውንዲንግ ያው ይነሳል። እንደ ድራጊስት ላይ ላይሰንስ ኤግዛም ላይ ይመጣል። የተወሰኑ አንድ ሁለት ጥያቄ ነው ሙሉ ኮምፓውንዲንግ የሚሰራበት ሂደት ይመጣል። ቴራፒውቲካል ዩዝ ወይ ደግሞ ኢንዲኬሽን ብለን የምንጠራው ደግሞ የግዴታ የምንመለከተው ነገር ነው። ያን ያክል እንደ ቴራፒ ሰፋ ያለ ባይሆንም ድራጊስት ላይ እንደ ፋርማሲ ሰፋ ባይልም፣ ነገር ግን በጥቂቱ እሱን እንመለከታለን። ወደ መጀመሪያው ስንሄድ ፋርማኮሎጂ ብለን የምንጠራው ማለት ነው ላይሰንስ ኤግዛማችን ፎከስ ሊያደርግ የሚችለው በፋርማኮሎጂ ላይ ኢንክሉድ የሚያደርጋቸው ሊስቶች አሉ እና የመጀመሪያው ላይ ስንመለከት ድራግ ክላሲፊኬሽን ነው። እንደ አንድ ድራጊስት ወይ ደግሞ እንደ አንድ ፋርማሲስትም ቢሆን የድራጎችን ክላሲፊኬሽን በሚገባ ልንለይ ይገባል። እና ድራግ ክላሲፊኬሽን ብለን ስናነሳ አንደርስታንዲንግ ኦፍ ድራግ ክላስ ኦፍ ድራግስ ማለት ለምሳሌ አናልጀሲክስ ከሆነ፣ አንቲባዮቲክስ ከሆነ፣ አንታይፐርሴንሲቭ ከሆነ፣ ሪስፓራቶሪ ያሉ ድራጎች ከሆኑ፣ ሬናል ላይ ያሉ ድራጎች ከሆኑ እነዚህ ስፔሲፊክ በሆኑ ዳይሬክሽኖች ልንለይ ይገባል። እያንዳንዱ ወይ ማለት ለምሳሌ ኮርቲኮስቴሮይዶች እነማን ናቸው የሚለው ነገሮች ማለት ነው። እነዚህ ድራግ ክላሲፊኬሽን እጅግ በጣም ጠቃሚ ነው። ስፔሻሊ እነዚህ ድራጊስት ላይ በምንጠራቸው ላይ ዲፕሎማ ላይ ሌቭሎች ላይ እነዚህ በሚገባ ልንለይ ያስፈልጋል። ሌላኛው ሜካኒዝም ኦፍ አክሽናቸው ምን ይመስላል ነው። አክት የሚያደርጉበትን ወይ አሴ ድራግ ክላሲፊኬሽናቸው ከዛ በኋላ ሜካኒዝም ኦፍ አክሽናቸው ምን ይመስላል ነው። ለምሳሌ ሴንትራል ነርቫስ ሲስተም ላይ ያሉ ድራጎች ምንድን ነው የሚያደርጉት ብለን ስንነሳ ኢኒቢት የማድረግ ነገር አላቸው አብዛኛውን ጊዜ ስንሄድ ማለት ነው። እነዚህ አጎኒስት አንታጎኒስት ብለን የምንጠራቸው ነገሮች አሉ። ሁላችንም እንደምናውቀው ሰብስትሬቱን ሄደው ምን በማድረግ ነው አታች በማድረግ አጎኒስት ወይ አንታጎኒስት የሆነውን ይፈጥራሉ፣ ሪስፖንስ ይሰጡናል ማለት ነው። ስለዚህ የእነዚህ ሜካኒዝም ኦፍ አክሽናቸውን የድራጎችን ምን ይመስላል የሚለው ነገር በጥቂቱ መመልከት እጅግ መልካም ነው ብዬ አስባለሁ። ሌላኛው በዚህ በፋርማኮሎጂ ውስጥ የምናገኘው እነዚህ ፋርማኮኬኔቲክስ እና ፋርማኮዳይናሚክስ ብለን የምንጠራቸው ነገሮች አሉ። ስለዚህ ፋርማኮኬኔቲክስ ላይ ስናነሳ ምንድነው ቦዲያችን ወይ ደግሞ ሰውነታችን ድራጉ ምንድን ነው የሚያደርገው ነው። ዳይናሚክስ ስንል ደግሞ ድራጉ ቦዲያችን ውስጥ እንዴት ነው አፌክት የሚደረገው የሚለው ነገር ነው የሚያነሳለን። ከዛ ጋር ተያይዞ ያለው እነዚህ ሁለቱ ነገሮች እጅግ በሰፊ እንድንመለከት ይረዱናል። ስለዚህ ፋርማኮኬኔቲክስ ብለን ስንጠራ ምን አለ? አብዞርቤሽን አለ፣ ዲስትሪቢዩሽን አለ፣ ሜታቦሊዝም፣ ኤክስትራክሽን እና ኦፍ ዘ ድራግ አድሚኒስትሬሽን ብለን የምንጠራው ናቸው ያሉት። ስፔሻሊ አድሚ ብለን የምንጠራቸው ነገሮች ማለት ነው። ድራጉ ገብቶ የሚሄድበት ነገር ለምሳሌ አብዞርቤሽን ሴንተር ብለና ኦራሊ ሊሆን ይችላል፣ ሌላ አብዞርቤሽን ሴንተሮች ሊሆኑ ይችላሉ። ከዛ ዲስትሪቢዩሽን የሚደረግባቸው ነገሮች አሉ። ስለዚህ እነዚህ ብዙ ጊዜ ደግሞ ሜታቦላይዝ ተደርገው መጨረሻ ላይ አውትፑታቸው ምን ይመስላል ነው። አንዳንድ ድራጎች በዩሪን መልክ፣ አንዳንድ ድራጎች በፌስ የተለያየ ምን አላቸው ኤክስክራሽን የሚያደርጉበት ሜትድ ወይ አላቸው። እነዛ ነገሮች በሚገባ
መለየት እጅግ አስፈላጊ ነው። ሌላኛው ፋርማኮ ዳይናሚክስ ላይ ሄደን ስንመለከት ያው ድራጉ አፌክት የሚያደርግበት ነው ቦዲው ማለት ነው። ስለዚህ እዚህ ቦታ ላይ ዶዝ ሪስፖንስ ሪሌሽንሽፕ ልንመለከት ያስፈልጋል። የመጀመሪያው ዶዝ ሪሌሽንሽፕ ብለን የምንጠራው ነገር በሚገባ ልንመለከት ያስፈልጋል እሱ። ሌላኛው ቴራፒውቲካል ኢፌክታቸው ምን ይመስላል ነው። ኢንዲኬሽናቸው ብለን የሚያስቀምጠው ኢንዲኬሽን ማለት ነው። ኢንዲኬሽን ላይ ሄደን ስንመለከት እነዛ ነገሮች ምን ይመስላሉ ነው። ለምሳሌ ድራጎችን አንታይፐርቴንሲቭ ስንወስድ ለምሳሌ ሜታይል ዶፓ ብለን ስንወስድ ቴራፒውቲካል ኢንዲኬሽኑ የት ነው? ኢፌክቱ ምንድን ነው? ስፔሲፊክ ለሆነ ፕሬግናንሲ ላይ ለምንጠቀሙ ማለት ነው። ስፔሻል ፖፑሌሽን ብለን በምንጠራው ፕሬግናንሲ ላይ የምንጠቀመው አንዱ ምንድነው? ሜታይል ዶፓ ነው። ሃይፐርቴንሲቭ ላለባት ፕሬግናንሲ ላይ ለሆነች ሴት ማለት ነው። ላይክ እንደዛው እነዚህ ነገሮች ልክ ይሄ ፋርማኮ ዳይናሚክስ ብለን ስንጠራ እነዚህ ዶዝ ሪሌሽንሺፕ ዊዚን ደ ቴራፒውቲካል ኢፌክት ላይ ኮኔክት ማድረግ አለብን ማለት ነው። አንድ ላይ ያይዘን መሄድ አለብን። ሌላኛው ሳይድ ኢፌክት ብለን የምንጠራው አለ። ሳይድ ኢፌክት እና አድቨርስ ኢፌክት ማለት ነው። አድቨርስ ሪአክሽን ብለን የምናስቀምጣቸው አይዴንቲፋይ ኮመን የሆኑ ሳይድ ኢፌክቶችን አይዴንቲፋይ ማድረግ አለብን። ለምሳሌ ሪናል ላይ ስንሄድ አሚኖግላይኮሳይዶች ሪናል ቶክሲሲቲ አላቸው። እነዚህ ነገሮችን ኮመን የሆኑ ነገሮችን ስናወጣ በሚገባ ለምሳሌ ፓራስታሞልን ስናወጣ ሊቨር ቶክሲሲቲ ያለው እነዚህ ነገሮችን ከድራግ ኢንተራክሽን ሊሆን ይችላል። ዊዚን ደግሞ አድቨርስ ድራግ ሪአክሽን ብለን የምንጠራቸው ነገሮች አሉ። ስለዚህ ሳይድ ኢፌክት ኤንድ አድቨርስ ድራግ ሪአክሽን ብለን የምንጠራቸው ነገሮች ልንመለከት ያስፈልጋል ማለት ነው። በፋርማኮሎጂ ላይ አሁን እዛው ላይ ያለሁት እና እነዛ ልንመለከት ያስፈልጋል። ሌላኛው በፋርማኮሎጂ ኢንክሉድ ሊያደርግልን የሚችለው ነገር ምንድነው? ቴራፒውቲካል ዩዝ ብለን የምንጠራው ነው። ብዙ አይነት ፋርማኮሎጂካል ድራጎች ብለን የምንጠራቸው ቴራፒውቲካል ምን አላቸው? ዩዝ አላቸው። ስለዚህ አፕሮፕሪየት የሆነ ትሪትመንት ኦፍ ዘ ኮንዲሽን ኦፍ ዘ ፔሸንት ስታተስ ብለን ልናነሳ የምንችላቸው ነገሮች አሉ። ያ ማለት ምን ማለት ነው ከተባለ ቴራፒውቲካል ዩዝ ብለን ስንነሳ አሴ ፋርማኮሎጂ ምንድነው? ድራጉ ፎር ስፔሲፊክ ለሆነ ፔሸንት ዲፔንድ ልናደርግ የምንችለው ምን ላይ ነው ካልን ዲዚዙ ላይ ማለት ነው። ዋና ኮንዲሽናችን ልንመርጥ የምንችለው ምንድነው? ያ የፔሸንታችን በሽታው ላይ ትክክለኛ በሆነ በሽታ ላይ ቴራፒውቲካል ዩዝ ትሪትመንት ያስፈልገዋል። ስፔሲፊክ ለሆነ ሲቹዌሽን ማለት ነው። ያ ምንድን ነው? ለምሳሌ አንድ ክላይንታችን በጂአይ ከመጣ ጂአይን ብቻ ትሪት የምናደርግበት ወይ ካርዲዮቫስኩላር ከመጣ ካርዲዮቫስኩላር የምናደርግባቸው ወይዎች ከድራጎቹን ስፔሲፋይ አድርገን ልንይ ይገባል የሚለው ነገር ልንመለከት ያስፈልጋል በዚህኛው ላይ ስናነሳ ማለት ነው። ሌላኛው ይሄ ፔሸንት ካውንስሊንግ ነው። ያው ካውንስሊንግ ፕሮቫይዲንግ ኢንፎርሜሽን ቱ ዘ ፔሸንት አባውት ሜዲኬሽን ዩዝ አንያ ስለዛ መድኃኒት ምን ስለሚጠቅም የግዴታ ስፔሻሊ ምን ማድረግ አለብን? ማሳወቅ አለብን። አንዴ ደግሞ አንዳንድ ኖርማል ክሊያንቶችም ስለሚጠይቁ ማለት ነው። ስለዚህ ፕሮቫይዲንግ ኢንፎርሜሽን ምን ትክክለኛ ፕሮፐር የሆነ ኢንፎርሜሽን ስለነዛ ማወቅ አለብን የሚለው። ሌላኛው ፖቴንሻል ሳይድ ኢፌክቶች የሚኖሩ ከሆነ አድቨርስ ኢፌክቶች የሚሆኑ ከሆነ እንዲህ ጋር ፔሸንትን ካውንስሊንግ ስናደርግ አድሄራንሱስ ምን ይመስላል የሚለው ነገር በሚገባ ክሊር በሆነ ወይ ልንለይ ያስፈልጋል ማለት ነው። ይሄ ፔሸንት ካውንስሊንግ ላይ እነዚህ ነገሮች በሚገባ ፕሮቫይዲንግ ቱ ምንድነው ኢንፎርሜሽን ቱ ዘ ፔሸንት አባውት ሜዲኬሽን ስለ ያንን ሜዲኬሽኑ ፕሮቫይድ ማድረግ አለብን እዛ ቦታ ላይ። ሌላኛው ይሄ ስፔሻል ፖፑሌሽን ብለን የምንጠራው ነው። ስፔሻል ፖፑሌሽን ብለን የምንጠራው ምንድነው? ኮንሲደር ፍሮም ዘ ዲፍረንት ፖፑሌሽን ለምሳሌ ፔዲያትሪክስ፣ ጄሪያትሪክስ፣ ፕሬግናንት ውመን፣ ኮሞርቢዲቲ ብለን የምናስቀምጣቸው ነገሮች አሉ። በነገራችን ላይ ሃው ምንድን ድራግ ቴራፒ ሜቢ ዲፈር ልዩነት ሊፈጠር ይችላል ከነዚህ የግዴታ ማለት ነው። ለምሳሌ ዲኤም ዊዝ ሃይፐርቴንሽን ላለበት ፔሸንት ልክ ሃይፐርቴንሽን ለብቻ እንዳለው መድኃኒት ላንሰጥ እንችላለን። ፕሬግናንት ለሆነች ሴት ቅድም ሳነሳ አንድ ነገር ያነሳሁት ነገር አለ። ቴራፒውቲካል ዩዝ ብለን መጀመሪያ ላይ ስናወራ ማለት ነው ሃይፐርቴንሲቭ ካለባት ሴንትራል አክቲንግ ለሆነ የሆነውን መድኃኒት ነው የምናመጣው። ሜታይል ዶፓ ነው ፈርስት ላይ ፕሬግናንሲ ላይ የምንጠቀመው። ልክ ፔዲያትሪክሶች ላይም ደግሞ ዊዝ ፐር ኬጂ ሰርተን የምናስቀምጥባቸው ወዮች አሉ።
ጄሪያትሪክሶች ላይም እንደዛ የምናስቀምጣቸው ነገሮች አሉ። ስለዚህ ስፔሻል ፖፑሌሽን ብለን ስንነሳ ዲፔንዲንግ ኦን ለምናነሳው እነዚህ ነገሮች ነው ማለት ነው። ፔዲያትሪክስ ሊሆን ይችላል። ብቻ ኮንሲደር ዲፍረንት ፖፑሌሽኑ ዲፍረንት አድርገን ምን እናደርግ የምንችለው ትሪትመንት ወይም ፋርማኮሎጂካሊ ድራግን ዩዝ እንዲያደርግ አድቫይዝም ልናደርግ የምንችለው ማለት ነው። እኛም ደግሞ ኦፕሽናል አድርገን ልንመርጥ የምንችለው ምርጫችን ላይ በእንደዚህ አይነት ወይ ሊሆን ይገባል ማለት ነው። ሌላኛው ሁለተኛው ላይ ስንሄድ ኢንክሉድ በሚያደርገው ኖርማሊ ድራግ ላይሰንስ ኤግዛም ፎከስድ ኤሪያ ላይ ስንመለከት ሁለተኛው ላይ ስንመጣ ይሄ ፋርማሲ ላ ወይም ኢቲክስ ላይ ዲፔንድ ያደርጋል እና እነዚህ ነገሮች ምንድን ነው ኮንሲስት የሚያደርጉ ወይ ደግሞ በእነዚህ ውስጥ ኢንክሉድ ሊደረጉ የሚችሉ ነገሮች የመጀመሪያዎቹ ብለን እዚህ ያነሳናቸው ሬጉላቶሪ ኤጀንሲዎች አሉ፣ ኮንትሮል ኦፍ ሰብስታንስ አለ፣ ፕሪስክሪፕሽናል ሪኩዌርመንት ብሎ የሚያነሳቸው ነገሮች አሉ። እዚህ ከመጀመሪያው ስንጀምር ይሄ ሬጉላቶሪ ኤጀንሲ ብለን የምንጠራቸው አሉ። እነዚህ አንደርስታንዲንግ ኦፍ ምን ሮል ኦፍ ኤጀንሲያቸው ምን እንደሚሰሩ አንደርስታንድ ልናደርግ ይገባል ማለት ነው። ለምሳሌ አስ ኤግዛምፕል ፋድ ብለን የምንጠራው አለ፣ ሁላችንም እንደምናውቀው ድራግ አፕሩቭ የሚደረግበት ማለት ነው። ፋድ ብለን የምንጠራው አለ፣ ዲኢኤ ብለን የምንጠራቸው አሉ፣ ሌላኛው ስቴት ቦርደር ኦፍ ፋርማሲ ብለን የምናስቀምጣቸው አሉ። የእነዚህ ሮላቸው ምንድን ነው? ስራቸው ምንድን ነው? ሬጉላቶሪ ኤጀንሲዎች ተብሎ የሚቀመጡ አሉ። ፌዴራል ሌቭል አለ፣ በሪጅናል ሌቭልም የሚቀመጡ አሉ እና የእነዚህ ምንድነው አንደርስታንዲንግ ዘ ሮል ኦፍ ስራቸው ተግባራቸው ምንድን ነው ሬጉላር ኤጀንሲዎቹ ላይ የምንመለከታቸው ማለት ነው። ሌላኛው ይሄ ኮንትሮል ኦፍ ሰብስታንስ ላይ የሚነሱ ነጥቦች አሉ። እነዛም ሎ ገቨርንመንት ኦፍ ፕሪስክራይብ ዲስፔንሲንግ ኤንድ ሪከርዲንግ ኪፒንግ ኦፍ ኮንትሮል ሰብስታንስ ማለት ነው። ስለዚህ ዲስፔንስ ሲደረጉ በምን አይነት ወይ ነው ዲስፔንስ የሚደረጉት የሚለው ነገር በደንብ ትኩረት ሊደረግ ይገባል ማለት ነው። የራሳቸው የሆነ ዲስፔንሲንግ ሜተድ የሚደረግባቸው አሉ፣ ፕሪስክራይብ ሜተድ የሚደረግባቸው አሉ። ከዛ ደግሞ ሪኳየርመንት ኪፒንግ የምናደርገው ብዙ ጊዜ ለ5 ዓመት ያክል ይቀመጡ ይባላል ኮንትሮል ሰብስታንስ ማለት ነው። ልክ እንደ ሳይኮትሮፒክ እና ናርኮትሮፒክ ብለን እንደምንጠራቸው ማለት ነው። ስለዚህ ኮንትሮል ሰብስታንስ ላይ ስንሄድ የሚነሱ ነጥቦች አሉ አይደል? ሁላችንም እንደምናውቀው ስኬጁል አለው። ስኬጁል 1 2 3 4 5 እስከ 5 ድረስ አለ። ዋን ላይ ያለው ስፔሻሊ ብዙ ጊዜ ለሪሰርች እንደምንጠቀማቸው ናቸው። እኔ ሄሮይን ብለን የምንጠራቸው ማሪዋኒ ብለን የምንጠራቸው አሉና እነዛ ፈርስት ላይን ላይ ወይ ደግሞ ስኬጁል 1 ላይ ያሉ ናቸው። ለምንድን ነው የምንጠቀማቸው? ሪሰርች ላይ የምንጠቀማቸው። ልክ መጨረሻ ላይ 5 ላይ ደግሞ ሌጋል በሆነ ወይ የምንጠቀማቸው አሉ። ስኬጁል 5 ላይ ያለውን ስንመለከት ማለት ነው። ስለዚህ ኮንትሮል ኦፍ ሰብስታንስ ላይ እነዛን ስፔሲፋይ በሆነ ወይ ልንለይ ያስፈልጋል። ስኬጁል 1 ላይ ምናቸው፣ ለምንድን ነው የምንጠቀማቸው የሚለው ነገር፣ ስኬጁል 2፣ ስኬጁል 3፣ ስኬጁል 4 እነዚህ ነገሮች በሚገባ ክሊር በሆነ ወይ መለየት ያስፈልገናል ማለት ነው። ስለዚህ ሌላኛው ይሄ ፕሪስክሪፕሽን ሪኳየርመንት ብሎ የሚጠይቀው ነገር ያነሳል። ሌላኛው ሌጋል ሪኳየርመንት ኦፍ ሪትም ፎር ሪትም ስናነሳ ፊሊንግ ኦፍ ፕሪስክሪፕሽን ነው የተሟላ መሆኑን ቼክ ልናደርግ ይገባል። ኢንክሉዲንግ ኦፍ ኔሰሰሪ ኢንፎርሜሽን ፎርማት ኤግዛማችን ላይ ዳይሬክት እንደዚህም ባይመጣ ለምሳሌ ፕሪስክሪፕሽናል ኖርማሊ ከፕሪስክሪፕሽናል ጋር ስናነሳ የሚመጣ ቢኖር ፕሪስክሪፕሽን ፔፐር ለምሳሌ 3 እንዳለ እናውቃለን። የሳይኮትሮፒክ ናርኮቲክ እና ኖርማል ብለን የምንጠራው ኖርማል የሆነ ፕሪስክሪፕሽን አለ። ስለዚህ እነዚህ ነገሮች በሚገባ ልንለይ ያስፈልጋል። ሌላኛው ፕሪስክሪፕሽን ላይ ያሉ ፓርት ኦፍ ፕሪስክሪፕሽን ብለን የምንጠራቸው ነገሮች አሉ። ፓርት ኦፍ ፕሪስክሪፕሽን ላይ ያሉትን ነገሮች ሲግኔቸር ሊሆን ይችላል፣ ሱፐርስክሪፕሽን ሊሆን፣ እነዚህ ነገሮችን በሚገባ ልንለይ ያስፈልጋል። ይሄ ፕሪስክሪፕሽናል ሪኳየርመንት ብሎም የሚያነሳው ነው ማለት ነው። ትክክለኛ ወይ የሆነው ነገር በሚገባ ለምሳሌ ፍሪኬንሲ ሊሆን ይችላል፣ ዶዙ ሊሆን ይችላል፣ ስትሬንግዙ ሊሆን ይችላል፣ ዱሬሽን ኦፍ ታይሙ ሊሆን ይችላል። ኢንዲኬሽኑ ለዲያግኖሲሳችን ተመሳሳይ ሊሆን የሚችለው ነገር ቼክ ልናደርግ ይገባል ማለት ነው። ፕሪስክሪፕሽናል ሪኳየርመንት የሚለውን ኖርማሊ በፋርማሲ ላው ኢንክሉድ በሚያደርገው ላይ እነዚህ ነገሮች እንድንመለከት ያስፈልጋል ማለት ነው። በተጨማሪም የሚነሱት እነዚህ በፋርማሲ ላው ላይ የሚነሱ ነገሮች ፋርማሲ ፕራክቲስ ስታንዳርድ ብሎ የሚያስቀምጣቸው ነገሮች አሉ። እነዚህ ነገሮች ውስጥ የሚካተቱ ነገሮች አሉ። ያም እነዛ ምንድናቸው? ሬጉሌሽን ሰራውንዲንግ ፋርማሲ ኦፕሬሽን፣ ለምሳሌ ፋርማሲ ኦፕሬሽን ብለን የምንጠራው ኢንክሉዲንግ ኦፍ ኮምፓውንዲንግ፣ ዲስፔንሲንግ፣ ሌብሊንግ፣ ሜዲኬሽን ብለን የምናስቀምጣቸው ነገሮች አሉ። ፋርማሲ ፕራክቲስ ስታንዳርድ ወይ ደግሞ በድራጊስት ፎርም መቀየር ይቻላል።
ድራጊስ ብለን እናስቀምጠው እንችላለን እና ከዛ አኳያ ኦፕሬሽን አለው ራሱን የቻለው ኮምፓውንዲንግ አለ፣ ዲስፔንሲንግ አለ፣ ሌብሊንግ እንግዲህ ሌብል የምናደርግበት ነገር አለ እዛው ላይ ማለት ነው የሰራነው ነገር ላይ ሀው ቱ ዲስፔንስ ዳይሬክሽን የምናስቀምጥባቸው ነገሮች አሉ። ኮምፓውንዲንግ ደግሞ እያንዳንዱ የምንሰራቸው ነገሮችን እዛ ቦታ ላይ እያነሳ ይሄዳል ማለት ነው። ሌላኛው ይሄ ኢቲካል ኮንሲደሬሽን ብሎ የሚያነሳው አለ። ኢቲካል ኮንሲደሬሽን ላይ ብዙ የሚነሱ ነገሮች አሉ። በጥቂቱ ነገር ለማንሳት ግን ኢቲካል ሪስፖንሲቢሊቲ ኦፍ ፋርማሲ ፕራክቲስ ላይ ያስፈልጋል። ለምሳሌ የፔሸንታችንን ኮንፊደንሻሊቲን ለመጨመር እዛ ቦታ ላይ እዛ ኢንፎርምድ ኮንሰንት ብለን የምንጠራቸው ነገሮች አሉ። ጀስትስ አለ፣ አውቶኖመስ ብለን የምንጠራቸው ነገሮች፣ ነን ማሊፊሽንስ ብለን የምንጠራቸው ነገሮች፣ ቬሪሲቲ ብለን የምንጠራቸው፣ ፊዳሊቲ ብለን የምንጠራቸው ነገሮች አሉ። ስለዚህ ኢቲካል ኮንሲደሬሽን ላይ እነዚህ ነገሮች ዲፔንድ ያደርጋሉ። ሌላኛው ቲዮሪም አለው። ኢቲካል ቲዮሪዎች ተብሎ የሚቀመጡ ነገሮች አሉ። ብሬን ቲዮሎጂ ብለን የምንጠራቸው አሉ። እነዛ ነገሮች እዚህ ቦታ ላይ ውስጥ ላይ አንድ ላይ አያይዘን የምንሄዳቸው ነገሮች ናቸው። ኮንሲስት አድርገን የምንሄዳቸው ነገሮች ናቸው ማለት ነው። ኤቲካል ኮንሲደሬሽን ስንመለከት ማለት ነው። ይሄ ድራግ አፕሩቫል ፕሮሰስ ነው። እዚህ ፋርማሲቲካል ላው ላይ ስንሄድ ድራግ ፖስት ማርኬት ፕሪ እና ፖስት ማርኬቲንግ ብለን የምንጠራቸው ነገሮች አሉ። ሃው ኤኒ ድራግ አር ዲቨሎፒንግ ቴስትድ ኤንድ አፕሩቫሊንግ ኦፍ ማርኬት ላይ ምን ይመስላል የሚለው ነገር ማለት ነው። ዲቨሎፕ እንዴት ይደረጋል? ኒው ድራግን ስንመለከት ቴስትድ የሚደረግባቸው ወዮችን አፕሩቫል ፍሮም ማርኬት ላይ ዩዝ ላይ ያለውን አፕሩቫል። በዚህ ውስጥ ደግሞ ምን አለ? ይሄ ፕሪ ማርኬት እና ፖስት ማርኬት ተብሎ የሚያዙ ነገሮች አሉ ማለት ነው። ስለዚህ እነዚህ ነገሮች አንድ ላይ አያይዘን ነው የምንመለከተው ማለት ነው። በዛሬው እንግዲህ ውይይታችን ላይ እነዚህ ፋርማኮሎጂ እና ፋርማሲ ላው የሚለው ነገር ተመልክተናል። ሌላውን እንቀጥላለን። እስከ 8 ያለውን እንወርዳለን። ስለዚህ ሰብስክራይብ ማድረጋችሁ፣ ላይክ ማድረጋችሁና ሼር ማድረጋችሁን እንዳትረሱ።